ህይወታችሁን በአንዴ ሊቀይር የሚችል ዘይት የሚመረትበትን ተክል ነው ዛሬ የማሳያችሁ። በለስ እንግዲህ ከዚህ ተክል ፍሬ ውስጥ የሚመረተው ዘይት በ1 ሊትር ከ3000 እስከ 5000 ዶላር ለግብይት ይቀርባል። በዓለም አቀፉ ማህበረሰብ በጣም የሚወደድና የሚፈለግ ነው። ውድ ዋጋ ነው። እስካሁን እንግዲህ ከተመረቱ ኦይሎች በጣም በውድ ዋጋ የሚሸጠው በግንባር ቀደም የዚህ ፍሬ ዘይት ነው። በሀገራችን በስፋት ይመረት እንጂ እኛ እንግዲህ ለምግብነት የምናውለው ውስን ቁጥር ያለን ሰዎች ነን። እንዲሁ በየጎዳናው 10 ብር እና 5 ብር እየገዛን ነው የምንመገበው። አንዳንድ ሰዎች ለምግብነት እንደሚውልም ላያውቁ ይችላሉ። ዘርፈ ብዙ ጤናዊ ጥቅሞችን ይሰጣል። እርጅናን ለማዘግየትና ለመግታት ይረዳል። የቆዳ ጤናማነትን በሰፊው በጉልህ ነው የሚጠብቀው። የፀጉር እድገትና ውበትን እንዲሁ ይጠብቃል። የስርዓተ ምግብ አካላችን ጤናማነቱን ለመጠበቅ ሁሌም ብናዘወትረው በቀን 1 ፍሬ ብንመገብ ጤናማ የሆነ የስርዓተ ምግብ አካል እንዲኖረን ያደርጋል። በለስ እንግዲህ ፍሬው ብቻ አይደለም ለምግብነት የሚውለው፣ ግንዱም ተጠብሶ ለምግብነት መዋል ይችላል። ከግንዱ ያለው ጀል ደግሞ እንደሬት የሚወጣው ስትቆርጡት እንደሬት ጀል ይፈሰዋል። ያ ጀል ቆዳችን ላይ የሚወጡ የትኛውም አይነት የቆዳ ችግሮች ሙሉ በሙሉ ይገታል፣ ይፈታል። እኔም በዋናነት ከምወዳቸው የፍራፍሬ አይነቶች በግንባር ቀደሙ ለምግብነት እጠቀመዋለሁ። ተፈጥሮ በርካታ ስጦታዎች አሏት። አጠቃቀም ላይ ግን እኛ በጣም በወረደ ደረጃ ማለት ይቻላል ደካማዎች ነን። አጠቃቀም ላይ ውስንነት አለብን። 1 ሊትር ዘይት ለመጭመቅ ቢያንስ ከ30 እስከ 70 ኪሎ ሊፈልግባችሁ ይችላል። ፍሬውን ሰብስባችሁ ይህንን ተክሉን በዛ መልኩ ግን ጨምቃችሁ ካወጣችሁት የትኛውም አይነት ግብይት ላይ እኔ ከ3000 እስከ 5000 ዶላር አልኳችሁ እንጂ አንዳንድ ጆርናሎች ላይ ግን እስከ 15000 ዶላር ድረስ ለግብይት እንደሚቀርብ ይጠቅሳሉ። በለስ ህይወት አዲስ ነው የሚባለው። እኔ የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላሙኑ በምግብ ገበታችሁ ግን ባታጡት መልካም ነው እላለሁ። የአጥንትን ጤናማነት ለመደገፍ ግንባር ቀደም ነው። የካልሽየም ይዘቱ በጣም ከፍ ያለ ነው። ከሁሉም ፍራፍሬዎች፣ ከሁሉም ፍሬ ማለት ትችላላችሁ። ሁሉንም የፍሩት ዘሮች በይዘት ይበልጣቸዋል። እየበላችሁ